ኢትዮጵያን ከመንቆታቆት እርስ በርስ ተገላለን ከመጥፋት ሊያድን የሚችሉ እነዚህ ሶስት ነገሮች ናቸው። አገሩ ሊድን የሚችለው ጦርነትን ባስቸኳይ አቁመን ወደ እውነተኛ ሐቀኛ ወደሆነ የህዝቡን መሰረታዊ ጥያቄዎች ሊመልስ ወደሚችል ውይይትና ድርድር በመግባት የዚህች ሀገር ህልውና መቀጠል ለእያንዳንዱ ብሔር ብሔረሰብ፣ ለእያንዳንዱ የፖለቲካ ኃይል፣ ለእያንዳንዱ ዜጋ አስፈላጊ ነው፣ የግድ ነው። አንዱን የምንላቸው የፖለቲካ ጥያቄዎች፣ የኢኮኖሚ ማህበራዊ ጥያቄዎች ሁሉ ሊፈቱ የሚችሉት መልስ ሊያገኙ የሚችሉት አገሩ እንደ አገር መጀመሪያ መቀጠል ሲችል ነው። ስለዚህ የትኛውም አይነት የሪዮት ዓለም ልዩነት ቢኖረን፣ የትኛውም አይነት የፖለቲካ አጀንዳ፣ የኢሹ የፖሊሲ ልዩነት ቢኖረን እኔ አንድ ግዙፍ የሆነ ሁላችንንም ከጥፋት ሊያድን የሚችለው አጀንዳ አንድ አጀንዳ ኢትዮጵያን አሁን ከጥፋት ከህልውና ጥፋት ማዳን እየተላለቁ ከመፍረስ ከመበተን ማዳን ነው። ማናችንም የያዝነው አጀንዳ ለምሳሌ ህገ መንግስት እንዲሻሻል መፈለግ። ህገ መንግስት መሻሻል የሚችለው አገር የሚባለው ነገር መጀመሪያ ሲኖር ነው። የኢኮኖሚ እኩልነት እንዲኖር፣ የኢኮኖሚ እድገት እንዲኖር እና ብልጽግና እንዲመጣ ምንፈልግ እንኖር እንችላለን። ይሄ ሁሉ ሊመጣ የሚችለው አገር የሚባለው ነገር ሲኖር ነው። እንደው ከዛም በላይ በብሔርተኝነት ስሜት ውስጥ ያሉ አንዳንድ ድርጅቶች የመገንጠል ፍላጎት ሊኖራቸው ይችላል። እንደው ሌላው ሁሉ ነገር እንኳን ትተን የመገንጠል ፍላጎት ያላቸው እንኳን ኃይሎች መገንጠላቸው እውን ሊሆን የሚችለው ሀገር ሲኖር ነው፣ መንግስት ሲኖር ነው። ያን በሰላማዊ መንገድ አዳምጦ ሊያስተናግድ የሚችል ተገቢ ነው ብዬ እያመንኩ አይደለም። ሊያስተናግድ የሚችል እውቅና ሊሰጥ የሚችል መንግስታዊ ስርዓት ሲኖር ነው፣ ሀገር ሲኖር ነው። ሀገሩ በሌለበት ሁኔታ ምንም አይነት ጥያቄ ጠይቆ መልስ ማግኘት አይቻልም። ምንም አይነት ዓላማ ይዞ ከግብ መድረስ አይቻልም። የሀገሩ መቀጠል ለማንም ሳይሆን ለሁላችንም መጀመሪያ አስፈላጊ ነው። አስፈላጊ እና ምትክ የሌለው ቅድመ ሁኔታ ነው የሀገሩ መቀጠል፣ የሀገሩ መኖር። ይህች ሀገር የህልውና ፈተና ናት ስንል እንዲሁ ዝም ብሎ አባባል አይደለም። እንደ አንድ ተሽከርካሪ መኪና ብንወስዳት ፍሬኑ ተበጥሶ ልም ባለ ቁልቁለት ውስጥ እየተምዘገዘገ እንዳለ ተሽከርካሪ ነው የምትታየው። እንግዲህ ሲቻል እንግዲህ ጥሩ ሹፌር ቢኖር ከባድ ጥርስም ይባላል። እዚህ ሀገር እንኳን አብዛኛው መኪና አውቶማቲክ ስለሆነ ብዙም ጥርስ የለውም እና ሹፌሩ ጠንካራ ሆኖ አንደኛ ማርሽ ማስገባት ከቻለ አንደኛ ማርሽ ፍሬሙን ተክቶ መኪናውን ሊያቆመው ይችላል። ስለዚህ ሊመጣ ከሚችል አደጋ በፍጥነት መዳን እንችላለን ማለት ነው። ይሄ በኢትዮጵያ ተጨባጭ ሁኔታ አሁን ይሆናል ወይ? ኢትስ ላይክሊ፣ እድሉ በጣም ጠባብ ነው። ይሄ ካልሆነ ደግሞ ቢያንስ ፍሬኑ መበጠሱን አውቆ የሚጠብቀን አደጋ ሁላችንም የማያተርፍ፣ ተሳፋሪዎቹን ሁሉ የማያተርፍ፣ ሹፌሩንም የማያተርፍ መሆኑን አምኖ ግንድ ፈልጎ ወይ የሆነ ቋጥኝ ፈልጎ ወይ የመንገድ ጠርዝ ጋር አጋጭቶ በተወሰነ አደጋውን በመቀነስ ምናልባት አደጋውን መኪናው ላይ የተወሰኑ አካላቶቹ ላይ ጉዳት ደርሶ ግን የሚቆምበትና ተሳፋሪዎቹ የሚተርፉበት ሁኔታ ሊኖር ይችላል። ሶስተኛው አማራጭ ምንድነው? ፍሬንም ከባድ ማርሽን ማስገባት አልቻለም። የጎንዮሽ ያለ ግዑዝ አካልም ጋር አጋጭቶ ማቆም አይችልም። ተንኮታክቶ ራሱንም ተሳፋሪዎቹንም መጨረስ ነው። ኢትዮጵያ ያለችበት ተጨባጭ ሁኔታ አሁን እዚህ ላይ ነው። እየተምዘገዘገ ነው ተሽከርካሪው፣ ፍሬኑ ተበጥሶ። ይሄን ማስቆም አልቻለም። ፍጥነቱ ጊዜ ባገኘ ቁጥር የበለጠ እየጨመረ ነው። መጨረሻ ላይ ሄደን የምንገባበት ገደል ማናችንንም ተሽከርካሪውንም አያተርፍም፣ ተሳፋሪዎቹንም አያተርፍም፣ ሹፌሩንም አያተርፍም። የዛ አይነት አደጋ ውስጥ ነው ያለው። ስለዚህ የጋራ አጀንዳችን መሆን የሚገባው ቁልፍ ጉዳይ አገሪቱን ኢትዮጵያን ማዳን መቻል ነው የመጀመሪያው። ይሄን የምናደርገው ኢትዮጵያዊ የፖለቲካ ማንነት ያለን ሰዎች ፍላጎት ለመመለስ አይደለም፣ ጥያቄ ለመመለስ አይደለም፣ ወይም ፍላጎት ለማርካት አይደለም። የዚህች ሀገር ህልውና መቀጠል ለእያንዳንዱ ብሔር ብሔረሰብ፣ ለእያንዳንዱ የፖለቲካ ኃይል፣ ለእያንዳንዱ ዜጋ አስፈላጊ ነው፣ የግድ ነው። አንዱን የምንላቸው የፖለቲካ ጥያቄዎች፣ የኢኮኖሚ ማህበራዊ ጥያቄዎች ሁሉ ሊፈቱ የሚችሉት መልስ ሊያገኙ የሚችሉት አገሩ እንደ አገር መጀመሪያ መቀጠል ሲችል ነው።
ስለዚህ የትኛውም አይነት የሪዮት ዓለም ልዩነት ቢኖረን የትኛውም አይነት የፖለቲካ አጀንዳ የኢሹ የፖሊሲ ልዩነት ቢኖረን እኔ አንድ ግዙፍ የሆነ ሁላችንንም ከጥፋት ሊያድን የሚችለው አጀንዳ አንድ አጀንዳ ኢትዮጵያን አሁን ከጥፋት ከህልውና ጥፋት ማዳን እየተላለቁ ከመፍረስ ከመበተን ማዳን ይሄ ለሁሉም የኢትዮጵያ የፖለቲካ ልሂቃን አፒል የሚያደርግ አጀንዳ ነው። ሁሉንም የኢትዮጵያ ህዝብ የሚመለከት ነው። ኢትዮጵያ ስትፈራርስ ምናልባት ደንበር ተሻጋሪ ካፒታል ያላቸው ነጋዴዎች ሊተርፉ ይችሉ ይሆናል። ኡጋንዳም ሩዋንዳም አውሮፓም አሜሪካም ሄደው ነግደው ሰርተው ለመኖር ሊሄዱ ይችላሉ። ማንም ሌላ ህዝብ ኢትዮጵያ ውስጥ አይተርፍ። ምሁራኑም ሰራተኛውም ገበሬውም ባለስልጣኑም ሁሉ አብሮ ተያይዞ ነው የሚጠፋው። ይሄን ማወቅ አለብን እና በዚህ አይነት አደጋ ውስጥ ስለሆነ እኔ ዋናው አጀንዳ እምለው ይሄ ሌሎች ከዚህ በመመለስ ያሉ አጀንዳዎች ሁሉ ወደፊት በሰላማዊ ውይይትና ድርድር ሊፈቱ ይገባቸዋል። ሁለተኛው ነገር ምንድነው? አንዱ የሀገሩን መትረፍ ነው መተማመን ያለብን። ይሄን ሀገር ለማትረፍ ደግሞ አንድ ህዝብ ወይም አንድ የፖለቲካ ኃይል በቂ አይደለም። ሁላችንም መረባረብ አለብን። በጋራ ጥረትና ትግል ነው አገሩ ሊድን የሚችለው ብለን መተማመን ነው። ሁለተኛው ደግሞ ምንድነው? ሁለተኛው ይሄን ሀገር ደግሞ የምናድነው በብሔርተኝነት ስሜትና በጦረኝነት አይደለም። እሱ የመፍረሱን ሂደት ነው የበለጠ የሚያፋጥነው። አገሩ ሊድን የሚችለው ጦርነትን በአስቸኳይ አቁመን ወደ እውነተኛ ሐቀኛ ወደሆነ የህዝቡን መሰረታዊ ጥያቄዎች ሊመልስ ወደሚችል ውይይትና ድርድር በመግባት ነው። ይሄም የጋራ አጀንዳ መሆን አለበት። ጦርነትን ማቆም፣ ዘላቂ የሆነ ጀኒውን የሆነ የተኩስ ማቆም ስምምነት መግባት፣ ይሄም አንድ አጀንዳ ነው። ሌላው ሶስተኛው ምንድነው መሆን የሚችለው? ሶስተኛው የሚሆነው ምንድነው? አገሪቱን አትርፎ የወደፊት ዕጣ ፈንታዋ ምን ይሁን በሚለው ጉዳይ ተወያይቶ ተደራድሮ ለመወሰን የሚያስችል አዲስ የሽግግር ሂደት መፈጠር አለበት። እኔ በእነዚህ ሶስት ነገሮች ከተግባባን ሌላው ሁሉ ትርፍ ነው ባይ ነኝ። ሌላው ሁሉ ጊዜ መጠበቅ ይችላል። በስትራቴጂክ ዓላማነት በሩቅ ጊዜ በ10 በ20 ዓመት ሊሳካ የሚችልም ሊሆን ይችላል አንዳንዱ ጥያቄ። እነዚህ ሶስት ነገሮች ግን ጊዜ የሚሰጣቸው አይደሉም። ኢትዮጵያን ከመንቆታቆት እርስ በርስ ተገላለን ከመጥፋት ሊያድን የሚችሉ እነዚህ ሶስት ነገሮች ናቸው። ነገርኩት። ይቺ ሀገር ከዚህ ችግር እንድትወጣ ኢትዮጵያ ውስጥ የሁሉም ህዝብ ርብርብ ነው የሚያስፈልገው። የሁሉም ህዝብ ርብርብ በጋራ ነው ከዚህ ችግር መውጣት የምንችለው እንጂ አንድ የፖለቲካ ኃይል ወይም አንድ ብሔር ወይም ሁለት ብሔር ወይም ሶስት ብሔር ችግሩን በዘላቂነት ሊፈታው አይችልም። ይሄ አንዱ ሊሰመርበት የሚገባ ጉዳይ ነው። ችግር ከመፍጠር አንፃር ግን የሶስቱ ብሔር ኤሊቶች የተለየ ሚና ነው ያለው። ችግር ከመፍጠር አንፃር የገባንበት ችግር መፍትሄ እንዳያገኝ ከማድረግ አንፃር ከሌሎቹ ብሔር ኤሊቶች በተለየ የሶስቱ ብሔር ኤሊቶች አሉታዊ ሚና አለ። ይሄን አምኖ መቀበል ያስፈልጋል። ስለዚህ እኛ እያካሄድ ነው ያለነው የጎንዮሽ መጠቃቃት የጎንዮሽ ትግል እስካልቆመ ድረስ ይሄ የህዝብ ትግል የትም ሊደርስ አይችልም። ችግር ይገጥመዋል። ይሄ ማለት እንግዲህ ፍላጎታችን ለምሳሌ እነዚህ የሶስት ብሔር ኤሊቶች ዋናዎቹ የችግር አካል ናቸው። የኢትዮጵያ የፖለቲካ ችግር እንዳይፈታ እንቅፋት እየሆነ ያለነው እኛ ነን። ሶስቱ ቢተባበሩ ችግሩን ከማስወገድ ረገድ አንፃር ለውጤት እንቅፋት የሆነውን ነገር ከማስወገድ አንፃር ትልቅ ሚና ይኖረዋል የሚል እምነት አለ። ትግሉን በኢትዮጵያ ደረጃ በማስተባበር ረገድ ትልቅ ሚና ይኖረዋል የሚል እምነት አለ እና ሲቻል እነዚህ የሶስት ብሔር ኤሊቶች የጎንዮሽ ትግላቸውን ቢያቆሙ በመካከላቸው ያለውን ጥላቻ፣ መናናቅ፣ አለመተማመን ቢያስወግዱ ሪሊ ለራሳቸውም ለኢትዮጵያም የሚጠቅም ፋይዳ አለው የሚል እምነት አለ። ካልተቻለ ግን ፕራግማቲክ መሆን ስላለብን ከሶስቱ ደግሞ ሁለቱ ቢያንስ መተባበር መቻል አለባቸው። ለዘላቂ ውጤት የሚያበቃው የሶስቱም ብቻ አይደለም፣ የሁሉም ህዝብ መተባበር ነው። ቅራኔን ከማስወገድ አንፃር፣ ጥላቻን ከማስወገድ አንፃር፣ የጎንዮሽ ውጊያን ግጭትን ከማስወገድ አንፃር ግን የሶስቱ ብሔር ኤሊቶች ሚና እጅግ ከፍተኛ ነው። ስለዚህ ሲቻል እነዚህ ሶስቱም የእርስ በርስ ግጭታቸውን፣ የእርስ በርስ መናናቃቸውን፣ ጥላቻቸውን ቢያቆሙ፣ ካልተቻለ ከሶስቱ ሁለቱ የሚመረጠው ሶስቱም ቢሆን ከሶስቱ ሁለቱ ይሄን ማድረግ ቢችሉ ሪሊ ለመፍትሄው ትልቅ የሆነ አስተዋጽኦ ይኖረዋል የሚል እምነት አለኝ። መጀመሪያ ከየት ነው የሚጀምረው የሚለው
ኢትዮጵያ ውስጥ የህልውና አደጋ የተፈጠረው በአንድ ህዝብ ብቻ አይደለም በሁላችንም ነው የሚለውን አምኖ መቀበል ያስፈልጋል። ኢትዮጵያ ውስጥ አሁን 95-96% በአነስተኛ ግምት የችግር ሰለባ ያልሆነ ህዝብ የለም። በኢኮኖሚን በለው በማህበራዊ ችግርን በለው በጦርነት በሰላም እጦት በብዙ ችግሮች ችግር የሌለበት ህዝብ ኢትዮጵያ ውስጥ የለም። በተለይ ላለፉት 5 ዓመታት ከጠረፍ ጠረፍ ሁሉም ህዝብ እየተሰቃየ ነው ያለው። ልጆቹ በጦርነት እያለቁ ነው። ትግራይ ውስጥ የተካሄደው ጦርነት፣ አማራ ወይም አፋር ውስጥ የተካሄደው ጦርነት ወይም ኦሮሚያ ውስጥ ያለው ጦርነት የነዚህን 4-5 ህዝቦች ልጆች ብቻ አይደለም እየበላ ያለው። የሀገሪቱ መከላከያ ውስጥ የሁሉም ኢትዮጵያውያን ልጆች አሉ። እነሱ የዚህ ጦርነት ሰለባ እየሆኑ ነው። በዚህ ጦርነት እያለቁ ነው። እነዚህ 4 ክልሎች 5 ክልሎች የተካሄደ ጦርነት ኢኮኖሚ ያስፈልገዋል። ኢኮኖሚው ለጦርነት ሲውል ድህነትን ያስከትላል። በዛ ድህነት ሰለባ እየሆኑ ያሉት የ4 ወይም የ5 ክልል ሰዎች ብቻ አይደሉም፣ ዜጎች ብቻ አይደሉም፣ የመላው ኢትዮጵያ ህዝብ ነው። ኑሮ ውድነቱ ይሄው እያየነው ነው። የሰውን ህይወት ከመኖር ወደ አለመኖር እየቀየረው ነው። በዚህ የኑሮ ውድነት በተለየ ሁኔታ የማይጠቃ ህዝብ የለም። ሁሉም ህዝብ ተጠቂ ነው ከጫፍ ጫፍ። በአገሪቱ የሰላም እጦት የማይጠቃ የለም። ሁሉም ህዝብ ተጠቂ ነውና የመጀመሪያው ከየት ጀምሮ የሚለው ችግሩ የጋራ መሆኑን አምኖ ከመቀበል አንድ። ሁለተኛው ሌሎች ላይ ችግር ሲደርስ እንደራሳችን ችግር አድርገን መቁጠር ነው። በሌሎች ላይ የሚደርስ በደልን የራሳችን በደል አድርገን መቁጠር። እኔ ብቻ ነኝ የምበደለው ሳይሆን ወይም ደግሞ እሱ ሲበደል ምን አገባኝ ሳይሆን የሱ በደል የኔ በደል ነው። ይሄን በደል ካልተቃወምኩ ይሄን በደል ካልታገልኩ ነገ ከነገ ወዲያ እኔን መጥቶ ያጠቃኛል። ከሞራል አንፃር ብቻ አይደለም፣ ከሞራል ከሰልፍ ኢንተረስትም አንፃር ችግሩ የጋራ ነው ብለን ማመን አለብን። የሌሎች ጥቃት የኛ ጥቃት ነው ብለን ካላመን ዛሬ የሌሎች ጥቃት የሆነው ነገ የኛ ጥቃት ይሆናል። እያየን ነው። በወረፋ ነው ጦርነት እየደረሰን ያለው። ስለዚህ ሁለተኛው ከየት ነው የሚነሳው የሚለው ከዚህ ነው የሚነሳው። የሌሎችን ጉዳት፣ የሌሎችን ጥቃት፣ የሌሎችን ብሶት የራስ አድርጎ ማየት፣ እውቅና መስጠት፣ ስሜታቸውን መጋራት፣ ችግራቸውን መጋራት፣ ይሄ ነው። ሶስተኛው ቅድም ያለው ነው የጎንዮሽ ትግልን ለማቆም ምን መሆን አለበት? አስተሳሰባችን ብቻ አይደለም፣ አንደበታችን የተገራ መሆን አለበት። ሌሎችን ህዝቦች አሳንሶ የሚያሳይ የሚያስከፋ ንግግር ላለመናገር መቆጠብ አለብን። ራሳችንን ከሌሎች በላይ ከፍ ከፍ አድርጎ በትምክህት ከመግለጽ መቆጠብ አለብን። በነገራችን ላይ ዘረኝነት ሌሎችን አሳንሶ ማየት ብቻ አይደለም፣ ለራስ ያልተገባ ግምት ሰጥቶ ራስን ከፍ ከፍ አድርጎ ማቅረብ ዘረኝነት ነው። ስለዚህ ሌሎችን ከማንኳሰስ ከማጥላላት መቆጠብ አለብን። በተመሳሳይ ሁኔታ ራሳችን የተለየ ከማንም በላይ አድርገን ከማቅረብ መቆጠብ አለብን። ይሄ እጅግ አስፈላጊ ነው። ከዚህ በኋላ ነው የትብብር ፖለቲካ ሊመጣ የሚችለው። ችግሩን የጋራ መሆኑን አምነን የጋራ የሆነ አጀንዳ ሚኒመም አጀንዳ ቅድም ያልኳቸውን 3 አጀንዳዎች ቀርጸን በጋራ መታገል የምንችለው ያንዴ ነው። ስርዓቱን በዚህ መልኩ ማንታገለው ከሆነ የትም መድረስ አይቻልም። ቅድም እንዳልኩት የስርዓቱን እድሜ ላልተገባ ጊዜ እናራዝመዋለን። እንደውም እሱ ድለኛ ከሆነ ነው በሂደት አጠቃላይ የሀገሪቱ መፍረስ እውን ይሆናል። የኢትዮጵያ የፖለቲካ ድርጅቶች የፖለቲካ ኤሊቶችም አለን። ስለዚህ እኔን መሰል ሰዎች ለዚህ አይነቱ ተነሳሽነቱን ማሳየት አለብን። ጋዜጠኞች ሚዲያ ይዛችሁ ሚሊዮኖችን መድረስ የምትችሉ የህብረተሰቡን አስተሳሰብ በአዎንታም በአሉታዊም መቅረጽ የምትችሉ ጋዜጠኞች አላችሁ፣ አክቲቪስቶች አላችሁ። እናንተ ይሄ ችግር ወዴት ነው እያመራን ያለው? ትክክለኛውን አቅጣጫ አልያዝንም። ሁላችንም መፍትሄ እንፈልጋለን እንላለን፣ ግን ሁላችንም የምንሰራው ችግሩን የበለጠ የሚያባብስ የመፍረሱን ሂደት የበለጠ የሚያፋጥን ነው። ከዚህ እንዴት እንውጣ ብሎ መነጋገር ያስፈልጋል። ሚዲያ ትልቅ ሚና ነው ያለው። አክቲቪዝሙ በዚህ ረገድ መቃኘት መቻል አለበት። እኛ ይሄን ካደረገን ከዛ ደግሞ ተቋማት አሉ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ችግሩ እነሱን ይመለከታል። እነሱም በህብረተሰቡ ዘንድ የራሳቸው ተሰሚነት አላቸው፣ ተጽዕኖ አላቸው፣ ፓወር አላቸው፣ ሶፍት ፓወር አላቸው። ታዋቂ ግለሰቦች፣ አርቲስቶች፣ ስፖርተኞች እዚህ ላይ እንቅስቃሴ ማድረግ አለባቸው። ህብረተሰብን የሚመሩ ኃይሎች ናቸው እነዚህ። በአጠቃላይ በድምር ውጤት እነዚህ ኃይሎች
እውነቱን ለመናገር ያሳሰብ ለውጥ አምጥተው ተጨባጭ ሆነ ስራ መስራት ከጀመሩ ህዝቡ አቅጣጫውን ይቀበላል። ህዝብ በጎ ነገር ካሳዩት ይቀበላል። ህዝብን በተስተካከለ ሁኔታ በትክክለኛ አቅጣጫ መምራት የሚቻለው ኤሊቱ መጀመሪያ የተስተካከለ ሀዲድ ውስጥ ሲገባ የአመራርነት ሚናውን በአግባቡ መጫወት ሲችል ነው። አሁን ህዝቡን ጥፋት እንኳን ቢያጠፋ ተጠያቂ ማድረግ አይቻልም። ምክንያቱም ህዝቡን በትክክለኛ አቅጣጫ የመምራት ኃላፊነት የኛ ነው። አሁን ኢትዮጵያ ውስጥ ላለው ሁሉ ችግር ተጠያቂዎቹ እኛ ነን፣ ህዝቡ አይደለም። ህዝቡን አቅጣጫ ሲዘን ተባብረን መምራት ስላልቻለን እና ከኛ ነው መጀመሪያ ያለበት። ኢትዮጵያን ከመንቆታቆት እርስ በርስ ተገላለን ከመጥፋት ሊያድን የሚችሉ እነዚህ ሶስት ነገሮች ናቸው። አገሩ ሊድን የሚችለው ጦርነትን በአስቸኳይ አቁመን ወደ እውነተኛ ሐቀኛ ወደሆነ የህዝቡን መሰረታዊ ጥያቄዎች ሊመልስ ወደሚችል ውይይትና ድርድር በመግባት ነው። የዚህች ሀገር ህልውና መቀጠል ለእያንዳንዱ ብሔር ብሔረሰብ፣ ለእያንዳንዱ የፖለቲካ ኃይል፣ ለእያንዳንዱ ዜጋ አስፈላጊ ነው፣ የግድ ነው። አንዱን የምንላቸው የፖለቲካ ጥያቄዎች፣ የኢኮኖሚ ማህበራዊ ጥያቄዎች ሁሉ ሊፈቱ የሚችሉት መልስ ሊያገኙ የሚችሉት አገሩ እንደ አገር መጀመሪያ መቀጠል ሲችል ነው። ስለዚህ የትኛውም አይነት የሪዮት ዓለም ልዩነት ቢኖረን፣ የትኛውም አይነት የፖለቲካ አጀንዳ፣ የኢሹ የፖሊሲ ልዩነት ቢኖረን እኔ አንድ ግዙፍ የሆነ ሁላችንንም ከጥፋት ሊያድን የሚችለው አጀንዳ አንድ አጀንዳ ነው። ኢትዮጵያን አሁን ከጥፋት ከህልውና ጥፋት ማዳን፣ እየተላለቁ ከመፍረስ ከመበተን ማዳን ነው። ማናችንም የያዝነው አጀንዳ ለምሳሌ ህገ መንግስት እንዲሻሻል መፈለግ። ህገ መንግስት መሻሻል የሚችለው አገር የሚባለው ነገር መጀመሪያ ሲኖር ነው። የኢኮኖሚ እኩልነት እንዲኖር፣ የኢኮኖሚ እድገት እንዲኖር እና ብልጽግና እንዲመጣ ምንፈልግ እንኖር እንችላለን። ይሄ ሁሉ ሊመጣ የሚችለው አገር የሚባለው ነገር ሲኖር ነው። እንደው ከዛም በላይ በብሔርተኝነት ስሜት ውስጥ ያሉ አንዳንድ ድርጅቶች የመገንጠል ፍላጎት ሊኖራቸው ይችላል። እንደው ሌላው ሁሉ ነገር እንኳን ትተን የመገንጠል ፍላጎት ያላቸው እንኳን ኃይሎች መገንጠላቸው እውን ሊሆን የሚችለው ሀገር ሲኖር ነው፣ መንግስት ሲኖር ነው። ያን በሰላማዊ መንገድ አዳምጦ ሊያስተናግድ የሚችል ተገቢ ነው ብዬ እያመንኩ አይደለም። ሊያስተናግድ የሚችል እውቅና ሊሰጥ የሚችል መንግስታዊ ስርዓት ሲኖር ነው፣ ሀገር ሲኖር ነው። ሀገሩ በሌለበት ሁኔታ ምንም አይነት ጥያቄ ጠይቆ መልስ ማግኘት አይቻልም። ምንም አይነት ዓላማ ይዞ ከግብ መድረስ አይቻልም። የሀገሩ መቀጠል ለማንም ሳይሆን ለሁላችንም መጀመሪያ አስፈላጊ ነው። አስፈላጊ እና ምትክ የሌለው ቅድመ ሁኔታ ነው የሀገሩ መቀጠል፣ የሀገሩ መኖር። ይቺ ሀገር የህልውና ፈተና ናት ስንል እንዲሁ ዝም ብሎ አባባል አይደለም። እንደ አንድ ተሽከርካሪ መኪና ብንወስዳት ፍሬኑ ተበጥሶ ልም ባለ ቁልቁለት ውስጥ እየተምዘገዘገ እንዳለ ተሽከርካሪ ነው የምትታየው። እንግዲህ ሲቻል እንግዲህ ጥሩ ሹፌር ቢኖር ከባድ ጥርስም ይባላል። እዚህ ሀገር እንኳን አብዛኛው መኪና አውቶማቲክ ስለሆነ ብዙም ጥርስ የለውም እና ሹፌሩ ጠንካራ ሆኖ አንደኛ ማርሽ ማስገባት ከቻለ አንደኛ ማርሽ ፍሬሙን ተክቶ መኪናውን ሊያቆመው ይችላል። ስለዚህ ሊመጣ ከሚችል አደጋ በፍጥነት መዳን እንችላለን ማለት ነው። ይሄ በኢትዮጵያ ተጨባጭ ሁኔታ አሁን ይሆናል ወይ? ኢሳን ላይክሊ እድሉ በጣም ጠባብ ነው። ይሄ ካልሆነ ደግሞ ቢያንስ ፍሬኑ መበጠሱን አውቆ የሚጠብቀን አደጋ ሁላችንም የማያተርፍ፣ ተሳፋሪዎቹን ሁሉ የማያተርፍ፣ ሹፌሩንም የማያተርፍ መሆኑን አምኖ ግንድ ፈልጎ ወይ የሆነ ቋጥኝ ፈልጎ ወይ የመንገድ ጠርዝ ጋር አጋጭቶ በተወሰነ አደጋውን በመቀነስ ምናልባት አደጋውን መኪናው ላይ የተወሰኑ አካላቶቹ ላይ ጉዳት ደርሶ ግን የሚቆምበትና ተሳፋሪዎቹ የሚተርፉበት ሁኔታ ሊኖር ይችላል። ሶስተኛው አማራጭ ምንድነው? ፍሬንም ከባድ ማርሽን ማስገባት አልቻለም። የጎንዮሽ ያለ ግዑዝ አካልም ጋር አጋጭቶ ማቆም አይችልም። ተንኮታክቶ ራሱንም ተሳፋሪዎቹን መጨረስ ነው። ኢትዮጵያ ያለችበት ተጨባጭ ሁኔታ አሁን እዚህ ላይ ነው። እየተምዘገዘገ ነው ተሽከርካሪው፣ ፍሬኑ ተበጥሶ። ይሄን ማስቆም አልቻለም። ፍጥነቱ ጊዜ ባገኘ ቁጥር የበለጠ እየጨመረ መጨረሻ ላይ ሄደን የምንገባበት ገደል ማናችንንም ተሽከርካሪውንም አያተርፍም፣ ተሳፋሪዎቹንም አያተርፍም፣ ሹፌሩንም አያተርፍም። የዛ አይነት አደጋ ውስጥ ነው ያለው።
ስለዚህ የጋራ አጀንዳችን መሆን የሚገባው ቁልፍ ጉዳይ አገሪቱን ኢትዮጵያን ማዳን መቻል ነው የመጀመሪያው። ይሄን የምናደርገው ኢትዮጵያዊ የፖለቲካ ማንነት ያለን ሰዎች ፍላጎት ለመመለስ አይደለም፣ ጥያቄ ለመመለስ አይደለም፣ ወይም ፍላጎት ለማርካት አይደለም። የዚህች ሀገር ህልውና መቀጠል ለእያንዳንዱ ብሔር ብሔረሰብ፣ ለእያንዳንዱ የፖለቲካ ኃይል፣ ለእያንዳንዱ ዜጋ አስፈላጊ ነው፣ የግድ ነው። አንዱን የምንላቸው የፖለቲካ ጥያቄዎች፣ የኢኮኖሚ ማህበራዊ ጥያቄዎች ሁሉ ሊፈቱ የሚችሉት መልስ ሊያገኙ የሚችሉት አገሩ እንደ አገር መጀመሪያ መቀጠል ሲችል ነው። ስለዚህ የትኛውም አይነት የሪዮት ዓለም ልዩነት ቢኖረን፣ የትኛውም አይነት የፖለቲካ አጀንዳ፣ የኢሹ የፖሊሲ ልዩነት ቢኖረን እኔ አንድ ግዙፍ የሆነ ሁላችንንም ከጥፋት ሊያድን የሚችለው አጀንዳ አንድ አጀንዳ ኢትዮጵያን አሁን ከጥፋት ከህልውና ጥፋት ማዳን፣ እየተላለቁ ከመፍረስ ከመበተን ማዳን ነው። ይሄ ለሁሉም የኢትዮጵያ የፖለቲካ ልሂቃን አፒል የሚያደርግ አጀንዳ ነው። ሁሉንም የኢትዮጵያ ህዝብ የሚመለከት ነው። ኢትዮጵያ ስትፈራርስ ምናልባት ደንበር ተሻጋሪ ካፒታል ያላቸው ነጋዴዎች ሊተርፉ ይችሉ ይሆናል። ኡጋንዳም፣ ሩዋንዳም፣ አውሮፓም አሜሪካም ሄደው ነግደው ሰርተው ለመኖር ሊሄዱ ይችላሉ። ማንም ሌላ ህዝብ ኢትዮጵያ ውስጥ አይተርፍም። ምሁራኑም፣ ሰራተኛውም፣ ገበሬውም፣ ባለስልጣኑም ሁሉ አብሮ ተያይዞ ነው የሚጠፋው። ይሄን ማወቅ አለብን እና በዚህ አይነት አደጋ ውስጥ ስለሆን እኔ ዋናው አጀንዳ እምለው ይሄ ነው። ሌሎች ከዚህ በመመለስ ያሉ አጀንዳዎች ሁሉ ወደፊት በሰላማዊ ውይይትና ድርድር ሊፈቱ ይገባቸዋል። ሁለተኛው ነገር ምንድነው? አንዱ የሀገሩን መትረፍ ነው መተማመን ያለብን። ይሄን ሀገር ለማትረፍ ደግሞ አንድ ህዝብ ወይም አንድ የፖለቲካ ኃይል በቂ አይደለም። ሁላችንም መረባረብ አለብን። በጋራ ጥረትና ትግል ነው አገሩ ሊድን የሚችለው ብለን መተማመን ነው። ሁለተኛው ደግሞ ምንድነው? ሁለተኛው ይሄን ሀገር ደግሞ የምናድነው በብሔርተኝነት ስሜትና በጦረኝነት አይደለም። እሱ የመፍረሱን ሂደት ነው የበለጠ የሚያፋጥነው። አገሩ ሊድን የሚችለው ጦርነትን በአስቸኳይ አቁመን ወደ እውነተኛ ሐቀኛ ወደሆነ የህዝቡን መሰረታዊ ጥያቄዎች ሊመልስ ወደሚችል ውይይትና ድርድር በመግባት ነው። ይሄም የጋራ አጀንዳ መሆን አለበት። ጦርነትን ማቆም፣ ዘላቂ የሆነ ጀኒውን የሆነ የተኩስ ማቆም ስምምነት መግባት፣ ይሄም አንድ አጀንዳ ነው። ሌላው ሶስተኛው ምንድነው መሆን የሚችለው? ሶስተኛው የሚሆነው ምንድነው? አገሪቱን አትርፎ የወደፊት ዕጣ ፈንታዋ ምን ይሁን በሚለው ጉዳይ ተወያይቶ ተደራድሮ ለመወሰን የሚያስችል አዲስ የሽግግር ሂደት መፈጠር አለበት። እኔ በእነዚህ ሶስት ነገሮች ከተግባባን ሌላው ሁሉ ትርፍ ነው ባይ ነኝ። ሌላው ሁሉ ጊዜ መጠበቅ ይችላል። በስትራቴጂክ ዓላማነት በሩቅ ጊዜ በ10 በ20 ዓመት ሊሳካ የሚችልም ሊሆን ይችላል አንዳንዱ ጥያቄ። እነዚህ ሶስት ነገሮች ግን ጊዜ የሚሰጣቸው አይደሉም። ኢትዮጵያን ከመንቆታቆት እርስ በርስ ተገላለን ከመጥፋት ሊያድን የሚችሉ እነዚህ ሶስት ነገሮች ናቸው። ነገርኩት ይቺ ሀገር ከዚህ ችግር እንድትወጣ ኢትዮጵያ ውስጥ የሁሉም ህዝብ ርብርብ ነው የሚያስፈልገው። የሁሉም ህዝብ ርብርብ በጋራ ነው ከዚህ ችግር መውጣት የምንችለው እንጂ አንድ የፖለቲካ ኃይል ወይም አንድ ብሔር ወይም ሁለት ብሔር ወይም ሶስት ብሔር ችግሩን በዘላቂነት ሊፈታው አይችልም። ይሄ አንዱ ሊሰመርበት የሚገባ ጉዳይ ነው። ችግር ከመፍጠር አንፃር ግን የሶስቱ ብሔር ኤሊቶች የተለየ ሚና ነው ያለው። ችግር ከመፍጠር አንፃር የገባንበት ችግር መፍትሄ እንዳያገኝ ከማድረግ አንፃር ከሌሎቹ ብሔር ኤሊቶች በተለየ የሶስቱ ብሔር ኤሊቶች አሉታዊ ሚና አለ። ይሄን አምኖ መቀበል ያስፈልጋል። ስለዚህ እኛ እያካሄድነው ያለነው የጎንዮሽ መጠቃቃት የጎንዮሽ ትግል እስካልቆመ ድረስ ይሄ የህዝብ ትግል የትም ሊደርስ አይችልም። ችግር ይገጥመዋል። ይሄ ማለት እንግዲህ ፍላጎታችን ለምሳሌ እነዚህ የሶስት ብሔር ኤሊቶች ዋናዎቹ የችግር አካል ናቸው። የኢትዮጵያ የፖለቲካ ችግር እንዳይፈታ እንቅፋት እየሆነ ያለ ነው እኛ ነን። ሶስቱ ቢተባበሩ ችግሩን ከማስወገድ ረገድ አንፃር ለውጤት እንቅፋት የሆነውን ነገር ከማስወገድ አንፃር ትልቅ ሚና ይኖረዋል የሚል እምነት አለ። ትግሉን በኢትዮጵያ ደረጃ በማስተባበር ረገድ ትልቅ ሚና ይኖረዋል የሚል እምነት አለ እና ሲቻል እነዚህ የሶስት ብሔር ኤሊቶች የጎንዮሽ ትግላቸውን ቢያቆሙ በመካከላቸው ያለውን ጥላቻ፣ መናናቅ፣ አለመተማመን ቢያስወግዱ ሪሊ ለራሳቸውም ለኢትዮጵያም የሚጠቅም ፋይዳ አለው የሚል እምነት አለ። ካልተቻለ ግን ፕራግማቲክ መሆን ስላለብን ከሶስቱ ደግሞ ሁለቱ ቢያንስ
መተባበር መቻል አለባቸው። ለዘላቂ ውጤት የሚያበቃው የሶስቱም ብቻ አይደለም የሁሉም ህዝብ መተባበር ነው። ቅራኔን ከማስወገድ አንፃር ጥላቻን ከማስወገድ አንፃር የጎንዮሽ ውጊያን ግጭትን ከማስወገድ አንፃር ግን የሶስቱ ብሔር ኤሊቶች ሚና እጅግ ከፍተኛ ነው። ስለዚህ ሲቻል እነዚህ ሶስቱም የእርስ በርስ ግጭታቸውን የእርስ በርስ መናናቃቸውን ጥላቻቸውን ቢያቆሙ ካልተቻለ ከሶስቱ ሁለቱ የሚመረጠው ሶስቱም ቢሆን ከሶስቱ ሁለቱ ይሄን ማድረግ ቢችሉ ሪሊ ለመፍትሄው ትልቅ የሆነ አስተዋጽኦ ይኖረዋል የሚል እምነት አለኝ። መጀመሪያ ከየት ነው የሚጀምረው የሚለው ኢትዮጵያ ውስጥ የህልውና አደጋ የተፈጠረው በአንድ ህዝብ ብቻ አይደለም በሁላችንም ነው የሚለውን አምኖ መቀበል ያስፈልጋል። ኢትዮጵያ ውስጥ አሁን 95-96% በአነስተኛ ግምት የችግር ሰለባ ያልሆነ ህዝብ የለም። በኢኮኖሚን በለው በማህበራዊ ችግርን በለው በጦርነት በሰላም እጦት በብዙ ችግሮች ችግር የሌለበት ህዝብ ኢትዮጵያ ውስጥ የለም። በተለይ ላለፉት 5 ዓመታት ከጠረፍ ጠረፍ ሁሉም ህዝብ እየተሰቃየ ነው ያለው። ልጆቹ በጦርነት እያለቁ ነው። ትግራይ ውስጥ የተካሄደው ጦርነት አማራ ወይም አፋር ውስጥ የተካሄደው ጦርነት ወይም ኦሮሚያ ውስጥ ያለው ጦርነት የነዚህን 4-5 ህዝቦች ልጆች ብቻ አይደለም እየበላ ያለው። የሀገሪቱ መከላከያ ውስጥ የሁሉም ኢትዮጵያውያን ልጆች አሉ። እነሱ የዚህ ጦርነት ሰለባ እየሆኑ ነው። በዚህ ጦርነት እያለቁ ነው። እነዚህ 4 ክልሎች 5 ክልሎች የተካሄደ ጦርነት ኢኮኖሚ ያስፈልገዋል። ኢኮኖሚው ለጦርነት ሲውል ድህነትን ያስከትላል። በዛ ድህነት ሰለባ እየሆኑ ያሉት የ4 ወይም የ5 ክልል ሰዎች ብቻ አይደሉም፣ ዜጎች ብቻ አይደሉም፣ የመላው ኢትዮጵያ ህዝብ ነው። ኑሮ ውድነቱ ይሄው እያየነው ነው። የሰውን ህይወት ከመኖር ወደ አለመኖር እየቀየረው ነው። በዚህ የኑሮ ውድነት በተለየ ሁኔታ የማይጠቃ ህዝብ የለም። ሁሉም ህዝብ ተጠቂ ነው ከጫፍ ጫፍ። በአገሪቱ የሰላም እጦት የማይጠቃ የለም። ሁሉም ህዝብ ተጠቂ ነውና የመጀመሪያው ከየት ጀምሮ የሚለው ችግሩ የጋራ መሆኑን አምኖ ከመቀበል ነው። አንድ ሁለተኛው ሌሎች ላይ ችግር ሲደርስ እንደራሳችን ችግር አድርገን መቁጠር ነው። በሌሎች ላይ የሚደርስ በደልን የራሳችን በደል አድርገን መቁጠር። እኔ ብቻ ነኝ የምበደለው ሳይሆን ወይም ደግሞ እሱ ሲበደል ምን አገባኝ ሳይሆን የሱ በደል የኔ በደል ነው። ይሄን በደል ካልተቃወምኩ ይሄን በደል ካልታገልኩ ነገ ከነገ ወዲያ እኔን መጥቶ ያጠቃኛል። ከሞራል አንፃር ብቻ አይደለም ከሞራል ከሰልፍ ኢንተረስትም አንፃር ችግሩ የጋራ ነው ብለን ማመን አለብን። የሌሎች ጥቃት የኛ ጥቃት ነው ብለን ካላመን ዛሬ የሌሎች ጥቃት የሆነው ነገ የኛ ጥቃት ይሆናል። እያየን ነው። በወረፋ ነው ጦርነት እየደረሰን ያለው። ስለዚህ ሁለተኛው ከየት ነው የሚነሳው የሚለው ከዚህ ነው የሚነሳው። የሌሎችን ጉዳት የሌሎችን ጥቃት የሌሎችን ብሶት የራስ አድርጎ ማየት እውቅና መስጠት ስሜታቸውን መጋራት ችግራቸውን መጋራት ይሄ ነው። ሶስተኛው ቅድም ያለው የጎንዮሽ ትግልን ለማቆም ምን መሆን አለበት? አስተሳሰባችን ብቻ አይደለም አንደበታችን የተገራ መሆን አለበት። ሌሎችን ህዝቦች አሳንሶ የሚያሳይ የሚያስከፋ ንግግር ላለመናገር መቆጠብ አለብን። ራሳችንን ከሌሎች በላይ ከፍ አድርጎ በትምክህት ከመግለጽ መቆጠብ አለብን። በነገራችን ላይ ዘረኝነት ሌሎችን አሳንሶ ማየት ብቻ አይደለም። ለራስ ያልተገባ ግምት ሰጥቶ ራስን ከፍ አድርጎ ማቅረብ ዘረኝነት ነው። ስለዚህ ሌሎችን ከማንቋሰስ ከማጥላላት መቆጠብ አለብን። በተመሳሳይ ሁኔታ ራሳችን የተለየ ከማንም በላይ አድርገን ከማቅረብ መቆጠብ አለብን። ይሄ እጅግ አስፈላጊ ነው። ከዚህ በኋላ ነው የትብብር ፖለቲካ ሊመጣ የሚችለው። ችግሩ የጋራ መሆኑን አምነን የጋራ የሆነ አጀንዳ ሚኒመም አጀንዳ ቅድም ያልኳቸውን 3 አጀንዳዎች ቀርጸን በጋራ መታገል የምንችለው ያንዴ ነው። ስርዓቱን በዚህ መልኩ ማንታገለው ከሆነ የት መድረስ አይቻልም። ቅድም እንዳልኩት የስርዓቱን እድሜ ላልተገባ ጊዜ እናራዝመዋለን። እንደውም እሱ ድለኛ ከሆነ ነው በሂደት አጠቃላይ የሀገሪቱ መፍረስ እውን ይሆናል። የኢትዮጵያ የፖለቲካ ድርጅቶች የፖለቲካ ኤሊቶችም አለን። ስለዚህ እኔን መሰል ሰዎች ለዚህ አይነቱ ተነሳሽነቱን ማሳየት አለብን። ጋዜጠኞች ሚዲያ ይዛችሁ ሚሊዮኖችን መድረስ የምትችሉ የህብረተሰቡን አስተሳሰብ በአዎንታም በአሉታዊም መቅረጽ የምትችሉ ጋዜጠኞች አላችሁ፣ አክቲቪስቶች አላችሁ። እናንተ ይሄ ችግር ወዴት ነው እያመራን ያለው? ትክክለኛውን አቅጣጫ አልያዝንም።
ሁላችንም መፍትሄ እንፈልጋለን እንላለን ግን ሁላችንም የምንሰራው ችግሩን የበለጠ የሚያባብስ የመፍረሱን ሂደት የበለጠ የሚያፋጥን ነው ከዚህ እንዴት እንውጣ ብሎ መነጋገር ያስፈልጋል ሚዲያ ትልቅ ሚና ያለው አክቲቪዝሙ በዚህ ረገድ መቃኘት መቻል አለበት እኛ ይሄን ካደረገን ከዛ ደግሞ ተቋማት አሉ የሃይማኖት አባቶች የሀገር ሽማግሌዎች ችግሩ እነሱን ይመለከታል እነሱም በህብረተሰቡ ዘንድ የራሳቸው ተሰሚነት አላቸው ተጽዕኖ አላቸው ፓወር አላቸው ሶፍት ፓወር አላቸው ታዋቂ ግለሰቦች አርቲስቶች ስፖርተኞች እዚህ ላይ እንቅስቃሴ ማድረግ አለባቸው ህብረተሰብን የሚመሩ ኃይሎች ናቸው እነዚህ በአጠቃላይ በድምር ውጤት እነዚህ ኃይሎች እውነቱን ለመናገር ያሳሰብ ለውጥ አምጥተው ተጨባጭ ሆነ ስራ መስራት ከጀመሩ ህዝቡ አቅጣጫውን ይቀበላል ህዝብ በጎ ነገር ካሳዩት ይቀበላል ህዝብን በተስተካከለ ሁኔታ በትክክለኛ አቅጣጫ መምራት የሚቻለው ኤሊቱ መጀመሪያ የተስተካከለ ሀዲድ ውስጥ ሲገባ የአመራርነት ሚናውን በአግባቡ መጫወት ሲችል ነው አሁን ህዝቡን ጥፋት እንኳን ቢያጠፋ ተጠያቂ ማድረግ አይቻልም ምክንያቱም ህዝቡን በትክክለኛ አቅጣጫ የመምራት ኃላፊነት የኛ ነው አሁን ኢትዮጵያ ውስጥ ላለው ሁሉ ችግር ተጠያቂዎቹ እኛ ነን ህዝቡ አይደለም ህዝቡን አቅጣጫ ሲዘን ተባብረን መምራት ስላልቻለን እና ከኛ ነው መጀመሪያ ያለበት አሁን ባለው የህልውና አደጋ የራያ የወልቃይት ጥያቄ ለኔ ሁለተኛ ጥያቄ መሆን አለበት ሶስተኛ ጥያቄ መሆን አለበት በሂደት የተረጋጋ ሁኔታ ሲፈጠር ሰላማዊ ሁኔታ ሲፈጠር የሁለቱ ክልል ህዝቦች ቁጭ ብለው በሰላማዊ መንገድ ተደራድረው የሚፈቱት ችግር ነው ማለት ያለበት እሱን እናስቀድም ካል ማን ነው የሚጠቀመው አሁን በስልጣን ላይ ያለው ስርዓት ነው የሚጠቀመው ካርድ አድርጎም እየተጠቀመበት ነው ይሄን ጉዳይ እንዴ መቼ ነው ይሄን ስርዓት መብለጥ የምንችለው ባስተሳሰብ ስለዚህ ትክክል አይደለም በሁለተኛ በሶስተኛ ደረጃ ሊነሱ በሚችሉ ቅራኔዎች ላይ ተቀይደን ስርዓቱን ታግሎ ማሸነፍ እንዳይቻል ማድረግ ተገቢ አይደለም ስለዚህ ከዚህ አንፃር ስራዬ ብለው አስበው እየተናበቡ የሚሰሩ ኃይሎች አሉ የኢትዮጵያ የፖለቲካ መድረክ ውስጥ ህዝቡ ይሄን መንቃት አለበት አቁሙ ማለት አለበት ትክክል አይደለም ለምን ለማንም ሳይሆን ለራሱ ለህዝቡ ትግል አይጠቅምም የህዝቡን ትግል የሚያኮላሽ ነው የሚያጨናግፍ ነው ከዚህ አንፃር ነው ጥያቄውን ያነሳው የአማራ ህዝብ ህልውናና የኢትዮጵያ ህልውና ተነጣጥለው የሚታዩ አይደሉም የአንዱ ህልውና ለሌላው የግድ አስፈላጊ ነው ይሄን ሁላችንም ማወቅ አለብን ይሄ ለአማራ ብቻ አይደለም ለትግራይ ኃይሎች ለኦሮሞ ኃይሎች ለሁሉም የኢትዮጵያ ኃይሎች የሚሰራ ነው የአንዳችን ህልውና ለሌላችን ህልውና የግድ አስፈላጊ ነው ኢትዮጵያውያን የወደፊት ዕጣ ፈንታችን በጋራ ነው የሚወሰነው ስለዚህ ይሄን ትግልም በጋራ ነው ማካሄድ ያለብን ስለዚህ የኢትዮጵያ ህልውናና የአማራ ህልውና የሚነጣጠሉ ነገሮች አይደሉም የአማራ ህዝብ ችግር ውስጥ ከገባ የአማራ ህዝብ ህልውና ፈተና ውስጥ ከወደቀ ምንም ጥርጥር የለውም የኢትዮጵያ ህልውና የበለጠ አደጋ ውስጥ ነው የሚገባው የአማራ ህዝብ የህልውና ፈተናውን በሚመለከት የገባበትን ትግል ሳያጠናቅቅ ለምሳሌ አሁን በትግል ላይ ያለ ኢትዮጵያ የምትባለው አገር ስቴትለስ ከሆነች መንግስት አልባ ከሆነች ከፈረሰች የአማራ ህልውና አይጠበቅም እና ራሳችንን እንደ ደሴት እየቆጠር ሁሉንም ነገር ከራሳችን ህልውና አንፃር ማየት ተገቢ አይደለም ስለዚህ በአሁኑ ወቅት ለኢትዮጵያ ህልውና መታገል ያለብን ኢትዮጵያ ለሚባለው ህሳቤ ብቻ አይደለም ወይም ለሌላው ወገን ደህንነት ብለን አይደለም ለማንም ብለን ሳይሆን ለየራሳችን ጥቅምና ህልውና ብለን ሁሉም ህዝብ ለዚህች ሀገር ህልውና አሁን መታገል ያለበት ለማንም ብሎ አይደለም ለራሱ ብሎ ነው ምክንያቱም ኢትዮጵያ የምትባለው ሀገር ስትፈራርስ ስቴትለስ የሆነ ሁኔታ ውስጥ ስትገባ ወደ ለየለት የእርስ በርስ ጦርነት ውስጥ ነን አሁን ያለነው ወደ ለየለት መገዳደል መተራረድ ውስጥ ስንገባ ግን ማንም የሚተርፍ አካል የለም ስለዚህ ህልውናችን የተሳሰረ እንደሆነ ጎን በጎን መደረግ ያለበት እንጂ በፊትና ኋላ ቀደም ተከተል መካሄድ ያለበት እንዳልሆነ መገንዘብ አለብንና የወቅቱ የአማራ ህዝብ ትግልም እነዚህ ሁለት ነገሮች የግድ አስተሳስሮ ማየት አለበት የኢትዮጵያ ህልውናና የአማራ ህልውና የሚነጣጠሉ አይደሉም ትግሉ ፊትና ኋላ ሳይሆን ጎን በጎን በጋራ ነው መካሄድ ያለበትና ይሄን በደንብ ማስመር አለብን ሌላው ቅድም ያው በተደጋጋሚ ያልኩት ነገር ነው የጎንዮሽ ትግል እስካልቆመ ድረስ የሚመጣው ውጤት ሁለት ነው ወይ ስርዓቱ ባልተጠበቀ ሁኔታ ለብዙ አመታት
እየገዛን ይቀጥላል። ይሄ ፖሲቢሊቲ አለ። ወይም ደግሞ አሁን የተጀመረው የመፍረስ ሂደት የበለጠ ተፋጥኖ የመፍረሱ ሂደት አይቀር ይሆናል። ኢትዮጵያ በአጭር ጊዜ ውስጥ ምናልባት ከፊታችን ባለ ቀናት ሊሆን ይችላል፣ ሳምንታት ሊሆን ይችላል፣ ወራቶች ሊሆን ይችላል መንግስታዊ ህልውና ጠፍቶ ስቴትለስ ሆና ወደ ለየለት የመበጣበጥና የመፈራረስ አደጋ ውስጥ ልገባ ትችላለች። ስለዚህ የጋራ ችግር ነው ያለብን። የህልውና ፈተናው የአንድ ብሔር፣ የሁለት ብሔር፣ የሶስት ብሔር አይደለም። ኢትዮጵያ ውስጥ የሁሉም ኢትዮጵያዊ የህልውና ፈተና ውስጥ ነው ያለው አሁን። ስለዚህ ይሄን አውቀን የጎንዮሽ ትግል አቁመን ለሁላችን የህልውና አደጋ የዳረገንን ስርዓት በጋራ በትብብር መታገል አለብን። ይሄ ትግል ደግሞ አሁን ባለው ሁኔታ እየቀጠለ ነው። ይሄን በሐሳብ ብቻ ማስቀረት አይቻልም። ግን ግራቀኙ መንግስትም ተቀናቃኝ ኃይሎችም ማወቅ ያለባቸው በጦርነት አሸናፊነት ሊቋጭ አይችልም። ዘላቂ መፍትሄ ሊያገኝ አይችልም። ጦርነትን በአስቸኳይ አቁሞ ጀኒውን በሆነ ድርድር፣ ጀኒውን በሆነ የህዝቡን ጥያቄ አስተማማኝ በሆነ መልኩ ሊመልስ ለሚችል ድርድር መንግስት መወሰን አለበት፣ መዘጋጀት አለበት።